እሺ እንደምን ቆያችሁ አላችሁ? እግዚአብሔር ከሁላችን ጋር ይሁን። ምስጢሩንም እሱ ይግለጽልን። ጌታችን ኢየሱስ ክርስቶስ ማለት ዛሬ የተገኘ አካል ግብር ባይሆንም ስሙ ግን ኢየሱስ ክርስቶስ ተብሎ በተዋህዶ መጠራት አካላዊ ቃል በስጋ በተገለጸ ጊዜ የተጠራበት ስም ነው። ይህንንም መልአኩ ቅዱስ ገብርኤል ለእናቱ ለእመቤታችንም ለአረጋዊው ለቅዱስ ዮሴፍም እንደነገረው ነው ማለት ነው። ቅዱስ ቄርሎስም ይህንን ያብራራል። ክርስቶስ የሚባለውን ስም ከስጋዌ አስቀድሞ ለቃልም ለብቻው ሰጥቼ ለስጋም ደግሞ ለብቻው ሰጥቼ እናገረው ዘንድ አግባብ አይደለም ይላል። ሁለቱ አካላት አካለ ቃል አካለ ስጋ አንድ አካል፣ ሁለቱ ባህሪያት ባህሪየ ስጋ ባህሪየ ቃል አንድ ባህሪ ቢሆኑ የተጠራበት ስም ነው ማለት ነው። ኢየሱስ ክርስቶስ ሰው በሆነ ጊዜ በአምላክነቱ ከአብና ከመንፈስ ቅዱስ ጋር በሰውነቱ ደግሞ ከእኛ ጋር አንድ የሆነበት ምስጢር እጅግ ጥልቅ ምስጢር ነው። እጅግ ጥልቅ ነው። ስለ እግዚአብሔር ልናስታውቃችሁ ስንወድ ቅድም ይንታ እንደነገሩን ከፍለን ነው ልናሳውቃቸው የምንችለው። ጠቅለን የምናውቀው ነገር የለም። ዮሐንስ አፈወርቅ እግዚአብሔር ምሉእ እንደሆነ አምናለሁ ይላል። ምሉእነቱ ግን እንዴት ነው? ውሃ በብርጭቆ እንደሚሞላ ነው? ምንጣፉ በቤቱ እንደሚሞላ ነው? ሰው በአንድ አካባቢ ሞልቶ ሰው ሞልቶበታል እንደሚባለው ነው ብትለኝ እንዴት እንደሆነ ላስረዳ አልችልም ነው የሚለው። እግዚአብሔር ምሉእ ነው እናምናለን። ምሉእነቱ እንዴት ነው? አብራርተን ዘርዝረን መናገር አንችልም። ይሄ ከመናገር በህሊና ከመታሰብ በላይ ነው። ራሱ መጽሐፍ ሲናገር መዋኤ ህሊና ነው የሚለው ጌታን ሐሳብን የሚያሸንፍ ማለት ነው። ነገር ግን ይላል ሊቁ የተጠማ ሰው ከውቅያኖስ ሄዶ ጥቂት ውሃ ቀርቶ እንደሚጠጣ ውቅያኖስን ግን እንደማያጎለው የተበረደ ሰውም ከፀሐይ ብርሃነ ፀሐይ ካለበት ስፍራ ወጥቶ ብርዱን ለማራቅ ከብርሃነ ፀሐይ እንደሚሞቅ ፀሐይን ጨርሼ ሞኳት እንደማይል ውቅያኖስንም ጨርሼ ጠጣሁት እንደማይል እሱ ግን ከመበረዱም እንደሚድን ከጥሙም እንደሚረካ እኛም ስለ እግዚአብሔር ጥቂት ነው የምንናገረው፣ ጨርሰን አይደለም የምናስረዳቸው ማለት ነው። ምልኡ አካለ ቃል ከውስኑ አካለ ስጋ ጋር ተዋህዷል። ይሄንን ለማስረዳት ሊቃውንት የተጠቀሙበት ምስላዊ አገላለጽ ብዚተ መጠን የምትባል መጠኗ የማይታወቅ በመቅድመ ወንጌል ሊቃውንት ጸሐፊያን ሊቃውንት አረዳድ ነፍስ በምልአቷ በመጠኗ ከስጋ ትሰፋለች ብለው ይናገራሉ። ብዚተ መጠን የምትባለው ነፍስ ከውሱን አካል ከስጋ ጋር ተዋህዳ እንደምትኖር ምጡቁ ብርሃነ ፀሐይ በዓለም ምሉ የሆነው ብርሃነ ፀሐይ ማለት ነው። እኛ ባለንበት ዓለም ብርሃነ ፀሐይ ከምጡቅነቱ ሳይለይ ጥቂት ከሆነች ከዚህ ከዓይናችን ብሌን ጋር ተዋህዶ እንደሚኖር እንደሚዋሃድ ምሉኡ አካለ ቃል ውሱን ከሆነ አካለ ስጋ ጋር ተዋሃደ ማለት ነው። ለምን ተዋሃደ? ነሲኦቱሰ ስጋ እምአዳም ከመያድህኖ ለአዳም በዘርእሱ ይላል መጽሐፍ። የአዳምን ባህሪ ማድረጉ በዘርእሱ ከአዳም በነሳውና በዘርእሱ ገንዘቡ አካሉ ባደረገው በባህሪ አዳም ከመያድህኖ ለአዳም አዳምን ያድነው ዘንድ ነው ይላል። የተዋህዶ መጀመሪያው ይህ ነው። በቅድመ ወንጌልም ሲናገር ወበጸኒኖቱ ለአዳም ሀበ ፈቃደ ሰይጣን ወተአድወተ ትእዛዘ ፈጣሪሁ አዳም የፈጣሪው የአምላኩ የእግዚአብሔርን ትእዛዝ ቸል በማለቱ ወዳልፈጠረው ወደ ዲያብሎስ ፈቃድ ዘንበል በማለቱ
ኮነ እንከ ገብሮ ለሰይጣን ወታይተ ስልጣኑ ወተርፈ ህዙነ ወትኩዘ ልብ። የሱ ተገዢ ሆነ፣ ያዘነ የተከዘ ሆኖ ኖረ። ኋላ ቢያዝን ቢተክዝ እግዚአብሔር ኪዳንን ሰጠው። በባህሪ አድንሃለሁ ብሎ ማለት ነው። አካላዊ ቃል ከብዙ ዘመናት በኋላ ባህሪ አዳምን ባህሪ አደረገ። ባህሪ ሲያደርግ ግን ቅድም በምሳሌያችን ያየነው ብርሃነ ፀሐይ ከምጡቅ ብርሃንነቱ ከምልኡነቱ ሳይወሰድ ከዓይናችን ብሌን ጋር ተዋህዶ እንደምናይበት እንደሚዋሃድ አካለ ፀሐይ ሙቀተ ፀሐይ ከዓይናችን ጋር እንደማይዋሃድ ብርሃኑ ብቻ እንደሚዋሃድ ከሶስቱ አካላት በብርሃነ ፀሐይ የሚመሰለው ወልድ ወይም አካላዊ ቃል ከስጋችን ጋር ተዋሃደ ማለት ነው። አሁን በዚህ ጊዜ ሊቃውንቱ ሲናገሩ በጣታችን መስለው ይናገራሉ ማለት ነው። ይቺ አንዷ ጣታችን 3 ክርክር አላት። ታያችኋል ምእመናን? 3 ክርክር አላት። በዚህ አብ በዚህ መንፈስ ቅዱስ ተመስሎ በዚህኛዋ በላይኛዋ ወልድ ይመሰላል ማለት ነው። አንድ ጣት ነው፣ አንድ አምላክነት ነው። ቅድሜንታ እንደነገሩን የላይኛዋ በተለየ ሁኔታ ከጀርባዋ ጥፍር አላት። ሁለተኛዋ ክርክር ጥፍር የላትም። አካላዊ ቃል ከሶስቱ አካላት ቅድም ስንናገረው የነበረው አንዱ ወልድ በተለየ አካሉ ስጋን ተዋህዷል። ዳህራዊ ስጋን ተዋህዷል። ስጋን በመዋሃዱ እኛን ይመስለናል ማለት ነው። ለዚህ ነው ሊቁ ጎርጎርዮስ ንባየ መለኮት እንዲህ ይላል፣ እፎኑ ይትካሃል ይኩን መዊት ለሕይወት። ለሕይወት ለአካላዊ ቃል ሞት እንደምን ይገባዋል? ዘእንበለ ዳእሙ በለቢሰ ስጋ ዘይመውት። የሚሞት ስጋን ስለተዋሃደ ነው እንጂ እስመ መለኮትሰ ዘይመውት። ስጋን ሳይዋሃድ የወደቀው የአዳምን ባህሪ ላድን ቢል ሞቼ ላድን ቢል በአምላክነቱ ሞት የሚስማማው ስላልሆነ ማለት ነው። ሞት የሚስማማው ስላልሆነ ስለዚህ ነው ኢሰምረ አማኑኤል ይጽብኦ ለጸላኢ በኃይለ መለኮቱ። ስጋን ሳይዋሃድ በአምላክነቱ ኃይል አማኑኤል ኢየሱስ ክርስቶስ ሞት ዲያብሎስን ሊያጠፋው ሊያሻንፈው ሊዋጋው አልወደደም። አላ በስጋ ዘይትወከፍ ሞተ። ሞትን በሚቀበል ሞት በሚስማማው በስጋ ባህሪ ተገልጾ ነው እንጂ ይላል ሊቁ ቅዱስ ቄርሎስም እንዲህ ይላል በሃይማኖተ አበው በምዕራፍ 72 ላይ ወእፎመ ይትበሃል በእንተ ሕይወት ከመውእቱ ሞተ። ሕይወት ክርስቶስ እንደምን ሞተ ይባላል ይልና ወባህቱ ተወክፈ ሞተ በስጋ ወሞቱ መድኃኒተ ዓለም ሞቱ ይላል። በስጋ ሞተ፣ ሞቱም የዓለም መድኃኒት ሆነ ይላል። ክብርና ምስጋና ለስም አጠራሩ ይሆንልን። ዛቲ ኢቲ ሃይማኖት ርትዕት ዘአበዊነ ንጹሐን አባቶቻችን ንጹሐን ሊቃውንት ሃይማኖታቸው የቀና የቤተ ክርስቲያን መምህራን ያስተማሯት ያቆዩት ለኛ ያቀበሉን ሃይማኖት ይችናት ማለት ነው። የቷ ቅድመ ዓለም የነበረው ቃል ዳህራዊ ስጋን ተዋህዶ በስጋው እኛን ይመስላል። በስጋው በፈቃዱም ቢሆን እንደኛ ታሟል፣ ተርቧል፣ ተጠምቷል፣ መከራ ተቀብሏል። በአምላክነቱ ግን መከራ የለበትም፣ ሞት አይስማማውም ብለ ያስተማሩት ሃይማኖት የአባቶቻችን የሐዋርያት ሃይማኖት ይችናት ማለት ነው። ሊቁ እንዲህ ይላል ኤራቅሊስ አንተ ሐማሚ ዘከመ እሪናከ ምስሌነ። አንተ እኛን በምትመስልበት በሰውነት ሐማሚነ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ። በአምላክነቱ ደግሞ ከአብ ጋር እኩል ትክክል እንደመሆንህ ሕማም የማይስማማ ኢሐማሚ የማትታመም ነህ ይላል። ኮነ ቃለ እግዚአብሔር ሰብአ ዘበአማን ይላሉ ሊቃውንት። እግዚአብሔር እውነተኛ ሰው ሆነ ማለት በነገራችን ላይ ታመመ ስንል ሰው እንደሚታመመው ያለ ህመም ታመመ ማለት አይደለም።
የዕለተ ዓርቡን መናገራችን ነው። በጸናው በመንገድ በመሄድ በፈቃዱም ቢሆን መድከሙን በፈቃዱም ቢሆን መራቡን ለመናገር ነው እንጂ እንደኛ የአገብሮ ሕማም የአገብሮ ረሃብ የግዴታ ረሃብ አለበት ማለታችንም አይደለም ማለት ነው። ሲጀመር እውነተኛ ሰው ሆነ ማለት ቀዳማዊ አዳምን ሆነ ማለት ነው። እውነተኛ ማለት አዳም ነው። የትኛው አዳም? ሳይዋሽ ዕፀ በለስን ሳይሰርቅ የነበረው አዳም ማለት ነው። 7 ዓመት በገነት የነበረው አዳም እውነተኛ ይባላል። እግዚአብሔር ሰውን እንፍጠር ብሎ ያበጀው ማለት ነው እውነተኛ አዳም። ሁለተኛው ነፍስ ስጋ ልቦና የተከናወኑለት ስጋ ማለት ነው። እውነተኛ ሰው ሆነ ማለት ይሄ ነው። እንዲህ አድርጎ ወአስለጠ ዕዳ ዘኮነ ላዕለ እጓለ እመሕያው ወቤዘዎሙ በርእሱ በሰው ላይ የነበረውን ዕዳ የማይታመመው ቃል የሚታመም ባሕርየ ሥጋን ተዋህዶ ከፈለ። ወቤዘዎሙ በርእሱ ገንዘቡ ባደረገው በሥጋው ሙቶ ሞታቸውን፣ በሥጋው ተራቁቶ መራቆታቸውን፣ በሥጋው ታሞ ደዌያቸውን አራቀላቸው ማለት ነው። በዚህ አብን ይመስላል። ባለመታመሙ ከአብ ከመንፈስ ቅዱስ ጋር አንድ ነው። በመታመሙ አዳምን ይመስለዋል፣ ሰውን ይመስላል። ይሄ ነገር በሊቃውንት አገላለጽ ዝግብር ይትለዓለም ኩሉ ንባብ ንትወከፎ በሃይማኖት ተብሎ ተጽፏል። እንደዚህ ማለት አንዱን አካል ሐማሚ ነው፣ አንዱን አካል ሐማሚ ነው። አንዱ አካል በመቃብር ተወስኖ አለ፣ አንዱ አካል ደግሞ ከመቃብር በአፋ ሙሉ ምሉ ነው ማለት ከመነገር በላይ ነው ብሏል። ከመናገር በላይ ነው፣ ይረቃል። ንትወከፎ በሃይማኖት እንቀበለው ነው ያሉ። አንዱን አካል እንዘ ቅኑ ዲበ ዕፀ መስቀል ይትዓርቀም መንበሩ ወኢተፈልጠ እምአቡሁ ወእመንፈስ ቅዱስ በመስቀል ላይ ተቸንክሮ መከራ ሲቀበል በላይ ደግሞ ከአባቱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ አልተለየም። ረቂቅ ነው ይሄ ምእመናን፣ እጅግ ጥልቅ ነው ይሄ። አንዱ አካል በመቃብር አለ፣ ያው አካል መግነዝ ክፈቱልኝ መቃብር ክፈቱልኝ ሳይል ተነሳ ማለት ረቂቅ ነው፣ ጥልቅ ነው ይሄ። ሊቃውንቱ እንዲህ ብለው ነው ያስረዱን። አንተ ዘኢትመውት ዘከመ ሪናከ ምስለ አብ ከአብ ጋር አንድ እንደመሆኑ በአምላክነት የማትሞት ነህ። ወአንተ ዘትመውት ዘከመ ሪናከ ምስሌነ ማለት ረቂቅ ነው። አንተ ውስተ መቃብር ወአንተ ንውድ በኪሩቤል ይላሉ ሊቃውንቱ። በመቃብር ተወስነ ያለ አንተ ነህ። በኪሩቤል ጀርባ ላይ ተቀምጠህ የምትመሰገን አንተ ነህ። ይሄ ጥልቅ ነው፣ ረቂቅ ነው። ኢየሱስ ክርስቶስ ማለት ይሄ ነው። አንድ አካል ነው፣ አንድ ባሕርይ ነው፣ ሁለት አይደለም። ተዋህዶ መጠፋፋት ስለሌለበት ደግሞ ቃል ሥጋ ሆነ ስንል ተለወጠ ማለት አይደለም። ረቂቅነት፣ ምሉዕነት፣ አምላክነት አልጠፋበትም። አምላክነት፣ ረቂቅነት፣ ምሉዕነት ገንዘቡ ነው። ግን የሥጋ ገንዘብ የነበረውን ውሱንነትን፣ ዳህራዊነትን፣ ሐማሚነትን ይህን ሁሉ ደግሞ ገንዘብ አድርጓል በተዋህዶ። ሥጋም ቃልን ተዋህደ ስንል ውሱንነት ጠፋለት፣ ግዙፍነት ጠፋለት አንልም። በተአቅቦ ነው ተዋህዶ፣ መለወጥ የለበትም። ውሱኑ ተለውጦ ምሉ ብቻ ሆነ አንልም። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል የምንለው ይሄ ነው። የቃል የነበረው ገንዘብ የሥጋ ሆነ፣ የሥጋ ውሱንነቱ ሳይለቅ ማለት ነው። በተዋህዶ በተአቅቦ ብለን ስለ ኢየሱስ ክርስቶስ እንዲህ እናስተምራለን ማለት ነው። በመጨረሻ ውእቱ አንቀጽ ዘያበው ውስተ ገነተ ተድላ እንዲህ ሆኖ አንድ አካል አንድ ባሕርይ በተዋህዶ ሆኖ ወደ ገነት ወደ መንግሥተ ሰማያት የሚያገባ በር ሆነልን። ውእቱ ኖላዊ ዘሲአል በእንተ በጉ ዘተሃጉለ ስለ ጠፋው በጉ የሚጠይቅ የጠፋውን በጉን የሚፈልግ እረኛ እርሱ ሆነልን። በግ ዘተጠባ በእንተ ሕይወተ ኩሉ ዓለም ስለ በጎቹ እረኛ ነው ስንልም ደግሞ ስለ ዓለሙ ሁሉ ደግሞ የተሰዋ በግ እርሱ ነው ብለን እናስተምራለን ማለት ነው። እንዲህ አድርገን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ
ከባህሪ ሕይወቱ ከመንፈስ ቅዱስ ቅድም በዝርዝር ናቸው ይመስላል። አንድ ነው፣ አልተለየም ማለት ነው። ከኛ ጋር ደግሞ ቅድም በዝርዝር ናቸው በፈቃዱ የታመመ በፈቃዱ ሰው የሆነ በፈቃዱ መከራ የተቀበለ ነው። በዚህ እኛን ይመስለናል ማለት ነው።